እሰይ ተሽ አንበሳው አይዞህ ገና ከዚህ በኋላ 60 ዓመት ስጠብቅ አሁን ትልፈሰፈስብኝ። አይዞህ ተሽ አያቶቻችን 60 ዓመቷና 90 ዓመቷ ኖር የሚሉት ምን ሆነው ነው? እንዴት ቢሆን ነው? እኛ ገና ታሁኑ እንልፈሰፈሳለን 60 ላይ። አይዞን በ60 ምን እየበሉ ይሆን? እንዲያው እንግዲህ ጫካ ቅጠል እየበሉ ነው እንዳሉ ነበር የሰማነው። ግን ለነገሩ እኛስ ይቀርልናል። አሁን በዚህ ኑሮ ውድነት ታውን ጫካ ጠጋ ማለት ነው እንጂ መልሼ ሰነጠቅኩት መሰለኝ። እንደው አቤት የቀበጡለት አሉ የቀበጡለት ሞት አይገኝም የሚባለው እውነት ሆነ። እሰይ አቤት መቀመጥን የመሰለ ነገር ባይፈጥርልን ኖሮ እንዴት እናርፍ ነበር። ለካ መተኛትም አለ ደግሞ። መተኛት ብቻ ቢሆን የተፈጠረልን በቁማችን በየደረስንበት ግንድስ ነበረ። ቢሮም ገብቶ ግንድስ፣ ቤቱም ገብቶ ግንድስ፣ በየጎዳናው ግንድስ ደስ ነበር የምንለው። ማንም ቢሆን የመቀማትን ጥቅም የሚረዳው እግሩን የታመመለት ብቻ ነው። ተመስገን ጌታዬ ተመስገን። መቀመጫን የፈጠርክ አምላክ ተመስገን። እንደው ፈጣሪ መቀመጫን ብሎ ለሰው ልጆች ሲፈጥር የወንዶቹን አሳስቶ የሴቶቹን ያከበደው ለምንድን ነው? ብዙ ይቀምጡበታል ብሎ አስቦ ነው ወይስ አጓጉል ፍጥነት ይጠቀማሉና ከወንዶች እኩል አድርጋቸው ብሎ ወይስ ብዙውን ስራቸውን ተቀምጠው ስለሚሰሩ ይመቻቸው በሚል አስቦ ነው? እንደፈጠረ አድርጎ ቢፈጥር እኔ በፈጣሪ ስራ አልገባም። ወይ ተሽዬ ብቻህን ነህ እንዴ? ከሰው ጋር መስለኝ ነበርኩ። ምን ላድርግ ብለሽ ነው? ባዶ ቤት ቁጭ ብዬ ምን አደርጋለሁ? ያው ብቻዬን እንፈላስፋለሁ እንጂ ማንም ሙንዬ ምን ነው አጠርሽብኝ? ጎበጥሽብኝ? እንዴት አላጠር? እችን ዕቃ ለመግዛት ከገበያ ጀምሮ ስዞር ባለፈው የጠየኩት ዕቃ ጨምሮ ሲጠብቀኝ፣ ደግሜ እንደገና ስፈልግ በእጥፍ ጨምሮ ሲጠብቀኝ፣ እንደገና ስጠይቅ ጨምሮ ሲጠብቀኝ ተሽዬ ይሄው ተሸማቀቄ አጥሬ መጣሁልህ። ወይስ ወሸር እንኳን ደህና መጣሽ እናቴ። በዚህ አይነት የዛሬ ዓመት ህፃን ልጅ ሆነሽ ነው የምትመጪልኝ ማለት ነው? ኧረ የዛሬ 6 ወር ጠብቅ። ዓመት ትላለህ እንዴ ተሽዬ? የዛሬ ዓመትማ በዳዴ ነው የምመጣልህ። ደግሞ በዳዴ ስለ ህፃን ሆኜ እንዳይመስልህ አርጅቼ ከነሽበቴ። አንተም ስጠፋብህ አሮጊት በዳዴ ያያችሁ እያልክ ትፈልገኛለህ። እንደዘፋኝ ሙንዬን ያያችሁ አላየንም፣ ሙንዬን ያያችሁ አላየንም ይላል ብለሽ ነው? ሙንዬ እንደው እንዳንቺ ቀልደኛ ሰው የለም እኮ እውነቴን ነው። ኑሮን በቀልድ እየገፋሽ ያለሽ መለኛ ሴት ብትኖሪ አንቺ ነሽ። ሙች እንጂማ ሰው እኮ በስጋው ወዲህ ወዲያን ከላወስ እንጂ ውስጡ ተሳቆ ተሸማቆ ዳደ እያለ ነው። አይ እንግዲህ ተሽዬ ደግሞ አታስፋፋው። እውነቴን እኮ ነው የምልሽ ሙንዬ። ሙች እንደ ቆይ አሁን ሰው ስታዩ ዝም ብለሽ ስታስተውዪው
ለምንድን ነው እንደዚህ እንደው በትንሹ ነገር ወደ ባሻው? ለምንድን ነው በትንሹ በትልቁ ማልቀስ የሚቃጣው? በሄደበት ለምንድን ነው ንጭንጭ ሮሮ ያለው? ይኸውልሽ ልቡ በጭንቀት የተነሳበት አንሶ እንደ ህፃን ልጅ እያደረገው እኮ ነው። ወይኔ ጉዴ! አራት አስፋፋው ተሽዬ እኔንም ፍርሃት አስባልከኝ። ምን አስፈራሽ አንቺ? አከራይተን የምንኖረው ሁለት ቤት አለ። ሁለት አፍ ብንሆንም አንድ መሆን ያንቸግረን። እኛ ያቅተናል? ኧረ አያቅተንም። እኔና አንቺ ቆሎ ቆርጥመን ስንስማደር ያቅተናል? ኧረ አያቅተንም ተሽዬ። ያው እንደ ቅድህ 100 ዓመት መኖር ያቅተን ይሆናል እንጂ። አይ እሱን እንኳን ተይው። አሁን ይኸውልሽ እንግዲህ ከዚህ በኋላ የምኖረውን እድሜ የስንዴና የጤፍ ዋጋ እድገት ይወስነዋል እንጂ እንደ ከዚህ ቀደሙ ይሄን ያህል ዘመን ያን ያህል ዘመን አይደለም። ገባሽ? አሁን የኔን እድሜ የሚወስነው ማን ነው? እችን 2 ዓመት የጤፍና የስንዴ ዋጋ ነው። አይ ተሽዬ ያድጋሉ እንጂ ምን መጠራጠር ያስፈልገዋል? ልጆች አይደሉ እንዴ? ያውም የመንግስት ልጆች እንዴ! ያው እነሱ ዘንድሮ ስለተወለዱ ነው እንጂ የነሱ የእህትና የወንድም ልጆች ዘይትና ስኳር እንኳን በምን ፍጥነት እንዳደጉና እንደጎረመሱ አላየህ? ታይ እኔ ይኸውልሽ ተዘመድ አዝማዱ ጋር አታጋጭ። ተሽዬ ጥርጣሬ እኮ ገርሞኝ ነው። እኛ እንኳን የምናውቃቸው የሀብታም ልጆች እና አውቶሞቢል እና ናፍጣ አድገው ተመንድገው እንደዛ ጠምበለሎ ጋር የመሰሉ እና ታዲያ ጤፍና ስንዴ እንዴት አያድጉ ብለህ ነው? ያውም ቤተ መንግስት እየኖሩ። ዝም በይ። ለመሆኑ እንዲህ ስትይ የመንግስት ሰው አጠገብሽ አካባቢሽ ላይ ነበረ? ከነበረ መቼም የዕድሜ ልክ የሆድሽን አውጥተሽ ተንፍሰሻል ማለት ነው። ለማንኛውም ግን ይኸውልሽ እንዲህ አይነት ሀሳብ ሲመጣብሽና በይ ሲልሽ መጀመሪያ አካባቢሽን ቃኝ። ሰው ታለ ዝም፣ የሚከፋሽ ከሆነ ደግሞ ይኸውልሽ እንዲህ እያልሽ ዝም በል ብለሽ ብናርገሽ ሀሳብሽን ምትበት ነው። ለምን ብዬ እንዴ? ለምን ብዬ እና ወስደው መንጋ ጭላሽን አውልቀው ይመልሱልኝ? ወይ እንደሱ አይነት ነገር ተጀምሯል እንዴ? አያያዙና የተጭብጦን ቀማው አለ። ተጀመረ እንዴ? ይኸውልሽ በኋላ ወስደውሽ መንጋ ጭላሽን ቢያወልቁ በእኔ አገጭ የምታኝኪ እንዳይመስልሽ። ወይ ተሽዬ እንደው ቢሆን እንኳን ሌላ ቦታ ፈልግ እንጂ ካልጠፋ ቦታ አሁን ምን አገጬ ላይ አንጠለጠለ? ያው እንግዲህ የምታላምጡ አገጭሽ ረዳትነት ስለሆነ ከአገጭሽ ይጀምራሉ በሚል ነው። ገባሽ? በዛ ላይ ደግሞ ወንድ ስትሆኚ የሚመጣልሽ መጀመሪያ አገጩን ማለት ነው። አየሽ? ወይ ተሽዬ መጡ መሰለኝ። ምንድን ነው ያልከኝ ተሽዬ? ምን ጤፍ እንዴ? ረክሶ ሁሉ ነገር ገበያው ሙሉ ነው ብታይ። እድሜ ለመንግስት ሁሉ ገበያው ሙሉ፣ ለአይንህ ሙሉ፣ ሁሉ ነገር ርካሽ። መናቃሪ ጤፉ መንገዱ ሁሉ ጤፍ አይደለም እንዴ? በዚህ በኩል ጤፍ፣ በዚህ በኩል ስንዴ፣ በዚህ በኩል ሰርገኛ፣ በዚህ በኩል ማነው ጥቁር ጤፍ፣ በዚህ በኩል ነጭ ጤፍ። ሻሽ የመሰለ ነጭ ጤፍ። እድሜ ለመንግስታችን። እንዴታ ያኑርልን። እሱ ባይኖር ኖሮ የመንገድ ለመንገድ ስንዴና ጤፍ ማን ያሳየን ነበር እኮ። እንደውም አሁን ስሰማልሽ እኮ ሰሞኑን ብለው ብላሽ ሊመጡ ማነው ስም ተሸማቾች ይውሰዱ ተብሎ ዜጎች አይደሉም ወይ? ያለኝ ማን አላቸው? እሰይ እድሜ ይስጥ። በጣም ደህና ዋላችሁት? እየሙና እንዴት ዋላችሁ? ደህና ዋላችሁት? ይናዬ እናንተ ናችሁ እንዴ? ግቡ፣ ኑ ቁጭ በሉ። ኧረ አንቀመጥም። እርዳታችሁን ፈልገን ነበር የመጣ ነው። የምን እርዳታ? ኧረ በእናታችሁ ሱይሜን አንድ በሉት። ክፍሉ ዘግቶ እያለቀሰ ነው። በጣም ራሱን እየጎዳ ነው ያለው። ራሱን እየጎዳ ነው? ራሱን እየጎዳ ነው እንዴ የሚባለው? እንደ ሜዳ ቴኒስ ጭንቅላቱን ከግርግዳ ወደ ግርግዳ እያጋጨ እየተፋጨ ነው እንጂ የሚባለው። ምን እየቀልዳችሁ ነው? እኛ ሳንሰማ። እኔ እንጃ ፋዘር፣ በእርሶ ግርግዳ በኩል ሳይለንሰር ገጥሟል መሰለኝ። ለእኛ ክፍል ግን በደንብ ነው የሚሰማው። እየቀለድሽ ነው? ምን ሆኖ ነው? ቆይ ወይ አልሰማችሁም እንዴ? ተፎገረ እኮ። ምንድን ነው ተፎገረ? ቆይ እስኪ ውጭና ዝም በይ፣ እኔ ላውራ። ቆይ አልሰማችሁም እንዴ የውጭ ጉዞ እንደተበላሸበት? ምን? አይ አልሰማችሁም ማለት ነው። እሱም ትናንት ገና ነው የሰማው። ሙሉ ሌሊቱን ሲጠጣ አድሮ ወድቆ ገብቶ ተኝቶላችኋል።
አሁን ሲነሳ ኢትዮጵያ ምድር ላይ ነው። ያው ከካታንጋስ ከሪ በከንቱ እየተጋጨላችሁ ነው። ኧረ ጩና ፕሊስ። እና ምንድነው የምትዩ? ይሙት ነው እንደ የምትዩ? ብቻውን ይድረሱለት እንጂ እሷ እንዳካበደችው አይደለም። ግን ጋሽ ተሼ ሄደው ቢያጽናኑት ይረጋጋል ብለን አስበን ነው። ስንት ተስፋ አድርገን ለእኛም ይተርፋል ብለን። አቤት 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 አቤት። ለማንኛውም እንሄድና እኔ አጽናናዋለሁ። ስመለስ ደግሞ አንቺ ታጽናንኛለሽ። ወይ ተሼ፣ ኧረ ሂድ ሂድ ሂድ፣ እውነት አለ። አይ ስዩሜ ሂድ፣ ባይሆን እኔ ቆይቼ እመጣለሁኝ። ይሻላል። አይ ስዩም፣ አይ ስዩም፣ አይ ስዩም፣ ሜዳ ተሜዳ አሉ። ምን አይነት እድል ነው ያለህ እናቴ። ወይ ጉድ ቀረ። ወይ ቅርት ቅርት ቅርት፣ እስከ መጨረሻው ቅርት ነው ያልከው? ጋሽ ተሼ ሰነዱን እኮ ዲስኳሊፋይድ እኮ ነው ያደረጉት። እኔ በማላውቀው ምክንያት የተከለከለ ነገር ሞልተሃል ብሎ ነው የከነሰን። ትሽ ኤምባሲ ደግሞ ኤምባሲ፣ ሁለተኛ ኤምባሲ። የጠራ ድርጅት አይደለማ የከለከለ። ጋሽ ተሼ እነሱማ በቶሎ እንዲሄድላቸው እኮ ነው የሚፈልጉት። ኤምባሲ ውስጥ ያሉ ሰዎች ናቸው። አይዞህ አይዞህ፣ ሌላ ጊዜ ትሄዳለህ፣ ሌላ ጊዜ ትሄዳለህ። ጭራሽ እኮ አስዌር እንዳልገባ እኮ ነው ያሳገዱኝ እኮ። አሳግደውኛል። ማሳገድ ከለከሉኝ እኮ ነው። ጋሽ ተሼ ግን ተረድተውኛል። ገብቶኛል፣ እኔማ ገብቶኛል። ምን ይደረጋል? ካላመኑ ምን አይኔማ በደንብ መነጥሩም ይሄ ጥቃቅን የጣፉት እንጂ እስኪ አንቺ ይሄ ውስጥ አንብቢው። ኧረ ጋሽ ተሼ እኔ እኮ እንግሊዘኛ ማንበብ አልችልም። አይኔም እሺ ብሎም አያነብልኝም። ብቻ ነው ብለሽ ነው? አይነጥላም ነው እንጂ። አዎ እንግሊዘኛ አይነጥላለሁ። ባይሆን ጩኒት ጎበዝ ነው። አንቺ እዛው አንቺ ምንድን ነው የምትጨቃጨቂው? ካነበብሽ አንብቢው። አንቺ ደግሞ ስታስቢው እኔ እንግሊዘኛ ማንበብ ብችል እዚህ ከአንቺ ጋር ምን አደርጋለሁ? ሌላው ቢቀር ሀበሻ እንደ ኩዊን የሚታይበት አንዱ አፍሪካ ሀገር ሄጄ አልሰራም ነበር። አንቺ እንካ ሲግኝ ራሱ አንብብልን። ስደጋግሙ ይወጣል ይሆናል። ወለዛ ምን ትላለች? ወጣጤ እንደዚህ ነው ሰው ታጽናኙ። ችግር የለም ጋሽ ተሼ ላንብብልዎት። ምንም ችግር የለም ነው የሚለው። በሰራው ስህተት ምክንያት ኢሮፕ ሀገርና ዩኤስኤን ጨምሮ አትገባም ነው የሚለው። ታዲያ ይቅራ። ምን አስጨነቀኝ? መንግስት ሰማያት ነው እንዴ? ምን ነካው? እሺ ጋሽ ተሼ አሁን ምን ይሻለኛል? ሰው እኮ እንደሚሄድ እኮ ነው የሚያውቀው። ታዲያ ምን ችግር አለ? አሁን ደግሞ እንደማትሄድ ያውቃሉ። እኔ አልችልም ጋሽ ተሼ። እያወቁት ጋሽ ተሼ የሰው ፉከራ፣ የሰው ወሬ፣ ኧረ በፍጹም አልችልም። ሌላው ይቅርና ጋሽ ተሼ በየትኛው ሞራል ነው ከዚህ ሀገር ስራ መስራት የምችለው? በየትኛው ሞራል? ከዚህ በኋላ እኔ ራሱ በቃ ሁሉ ነገሬ ሙቷል፣ አልቆለታል። ለዚህ ሀገር መኖር አልችልም። እንግዲህ ሳትፈልግ ደህና ሀገር ወዳድ ዜጋ ላይ ያደረጉ ነዋ። ቢቀር በሊቢያ ማረጌ ውሃ ይብላኝ እንጂ ከዚች ሀገር በፍጹም አልኖርም። ይነዋራሜን ለምን አውሮፓ ብቻ ታስባለህ? የራሳቸው ጉዳይ። አሜሪካ አትሄድም እንዴ? ጩናዬ ዩኤስኤ ማለት እኮ ሰሜን አሜሪካ ማለት ነው። እሺ በቃ ደቡብ አሜሪካ ይሄዳል። እስቲ ወደ ደጅ መስያትና ትንሽ ንፋስ ይምጣት። ዞሮባታል። ደለኛ አትመስለኝ። ውሰጃት። ኧረ ፋዘር ሰላም ነኝ። እኔ እኮ ካጉል ሮሮ ወደ ገደለው ማለቴ ወደ መፍትሄው ብንገባ ይሻላል ብዬ ነው። እንዴ ጩና በቃ ተነሽ፣ በቃ ተነሽ። ኖ መፍትሄ ሳንሰጠውማ ጥለነው አንሄድም። ካለኝ እኮ እኔ ጋር መፍትሄ አለ። ቆይ አንቺ ግን ትንሽ አታዝኝም እንዴ? ወንድ ልጅ እንደ አምሳ ግን እንደዚህ ጥቅልል ብሎ አልጋ ላይ ቁጭ ብሎ እየተንቀጠቀጠ ጥለነው ብንሄድ ግፍ ራሱ አይከተለንም እንዴ? ኧረ እባክሽ ጩና፣ ቂጣ በቀደደው አፍሽ እስኪ ዝም ብለሽ አትለፍልፊ። ይቅርታ አድርጊልኝ እሺ። ጥጋብ ከቤቴ በኩርኩም ብሎ አባረረኝ እንጂ በቸኮሌትና በአይስክሬም ያደኩ ልጅ እኮ ነኝ። እንዳንቺ በሽልጦና በቦርድ ያደኩ መሰለሽ እንዴ? የቶሎሳ ሰፈር ጥቅስ የምጠቅሽብኝ? እሺ ታዲያ ሽልጡና ቦርዴን በተረት ነው የምታውቂ? አይ ስዌር ፋዘር፣ እሱንም በቅርብ ነው ያወቅኩት። እሱንም እሷ ናት የነገረች። በእውነት እውነት ባለውለታሽ ልጅ ማለት ነው አይደለ? ኧረ ቴት መጣችብኝ እንዳይነጉደኛለች። አንቺ እኛ በቦርዴና በሽልጦ ያደጋ እናቅም እንዴ? እንዲሁም በሶን ባዶን እየበጠበጡ እየጋቱ አይደለ እንዲያሳደጉሽ። ደግሞ አይስክሬምና ቸኮሌት ይባልልኛል። አይ ወግቴ ደሃ በልሙ ቅቤ ባይጠጣ
ንቃቃት ይገለው ነበር አሉ። ወርዴን አላውቅም አለ። እሺ የት ሂጅ ለፈንዳል አንተዬ ምን ጉደኛ ነሽ? በይ አሁን ሌላ ነገር ሳይከተልሽ አይንሽ ውልቅ ይበልና ቤት ለቀሽ ውልቅ በይ። ግፍ የምትናገሪ አንቺ ማን ነሽ? ውጪ። ፋዘር እሷ እኮ ናት ተከራዩት። እኔ ላይ መጮህ መብት የለውም። እንቻ እንዴ በቃ ጭና አይቻታ ቆይ እስኪ ቆይ አንዴ አታስወጫት። ፈለከ? ቅድም ያልሽው ነገር ምንድን ነበር መፍትሄው? አዎ ቆይሽ እቺን የሀብታም ሊጠይቅልኝ እስቲ። ስንት ብር አለ? ስንት ብር አለ እንዴ? ጩና ዛሬ ምን ሆነሻል? የሆነ የወሰድሽው ጻል እንዴ? መፍትሄ ንገሪኝ ብሎ መፍትሄ እየነገርኩት ነው። እስቲ ዝም በይ። ማለቴ ለትራንስፖርት ምናምን ወደ ብላ ያስቀመጥከው ብር አለ አይደል? ማጅራቱን ልታስመጪው ነው? ማጅራቱን ልታስመጪ ኪሱ ገባሽ እኮ። መቼ ገባው? አይተውኛል ስገባ። አይንሽ ገባሽ አይደለም እንዴ? ከዚህ በላይ ምን ማስረጃ ያስፈልጋል? ወይ ፋዘር እንኳን ዚፑን ከፈትሽ አላሉ። እንዴት አለሽ? ደፋር ነሽ አንቺ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እንደው ምን አይነት ዘመን ላይ ደረስን እናንተ። አንቺ ዲና እቺ ልጅ ምላሷ ምላጭ ነው። ጆሮዬን ሸረካከተች። እውነቴን ነው የምልሽ። እስኪ ቆይ ጋሽተሽ የምትለውን ትበልና እዣ ትወጣለሁ። እሺ ለዚህ 2 ደቂቃ ሰጥቼሻለሁ። እሺ 2 ደቂቃ ይበቃሻል ካሉ በ2 ደቂቃ ጨርሳለሁ። ይኸውልህ ስዩሜ ምን መሰለህ 150 ሺህ ብር ካለ ምን አውሮፓ አሜሪካ ነጫጭባ ሀገሮች አንከራትተሃል። እዚህው ቀይ ባህር ተሻግረህ ውቢቷ ዱባይ እየተመላለስክ ቀውጢ ነጋዴ መሆን ትችላለህ። ልጁን ለኪሳራ አዳርገሽ ብሩን አሳትተሽ ጭራሽ ጨርቁን ጥሎ እንዲያብድ ልታደርጊው ነው? አይ ጋሽተሽ እና ዱባይ መሄድ ይቻላል እንዴ? በደንብ ነው። አንቺ እንዴት አባሻቦሽ? ኧረ ፋዘር ፍቱኝ። ምንድነው ወጥረው ጠመዱኝ እኮ እርሻ ውስጥ ያሉ መሰሎት እንዴ? አንቺ እንዴ ግዙፍ ነሽ ነኝ እንዴ? እንዴ በጣም እንጂ ደግሞ የሚያስደስት ግዝፍና ነው አለ። ያው እውነት በእውነት ወይ አመሰግናለሁ። አይ ንግግርሽም ቆንጆ ነው። እኔ ልፈትንሽ እየሞከርኩ ነበረ ግን አልፈሻል። በእውነት ጎበዝ ጎበዝ። እስቲ ምከሪው፣ መንገዱን አሳይው። አመሰግናለሁ ፋዘር ሰፊ እድል ስለሰጡ። ምንም አይደል። ምን መሰለ ስዩሜ እኛ ግቢ ተከራይተው የሚኖሩ ዱባይ ተመላላሽ ነጋዴዎች አሉ። ይሄን ነገር የሰማሁት ከነሱ ነው። ለነሱ ነግርልህና በዚህ ሳምንት ውስጥ ሁሉን ነገር ጨርሰው ይዘው ይሄዳሉ። በጣም ደስ ይለኛል። ግን ያው ብር እኮ የለኝም። አዎ የአውስትራሊያ ላይ እኮ እነሱ ስፖንሰር አድርገው ነው ሊወስዱኝ የነበረው። በእውነት ምንም ብር የለኝም። እንግዲህ ተሰመጡ አይቀር ከነግሳንግሱ ነው አሉ። ሀምሳ ሺህ ብር ይዞ ቢጠፋ እንደ ቆይ አንተ ይዘህ ትጠፋለህ? አዎ ከዚህ ቤት የትም አልሄድም ነው የሚሄደው። የት ይሄዳል ብለህ ነው? ዞሮ ዞሮ መግቢያው እኮ እዚሁ ነው። ደስታ ከቤቱ አይጠፋም ስልህ። አሀ ደስታ ለ50 ሺህ ብር ቤቴን ካርታ ላስይዝልህ ነው? አሀ ቀልደኛ ሆነሃልና ልዘጋው ነው። ይኸውልህ ይሄ 50 ሺህ ብር እኮ ለአንተ ከዛው ከምንጩ ለልጆች ስልክ ምናምን እንዲያመጣላቸው እንጂ ብድር እኮ አይደለም። ደግሞ እስካለ ላይ ከአንተ ሀብት ላይ አሁን 50 ሺህ ብር ቢነሳ ከውቅያኖስ ላይ በጭልፋ እንደማንሳት ማለት ነው። ፈጣን አይሁን። ይኸውልህ ከኩሬም ቢሆን አንድ ጭልፋዋ ቢነሳ ምንም እንደው እንቁራሪት እንኳን አትቀየምም። ምን እንቁራሪት ነበርኩ ወይ ነው የምትለኝ? አዎ ነበርኩ። ያውም ትልቅ አረንጓዴ እንቁራሪት ነው። አንድ አዞ ነው በጭራው መጥቶ የገደለኝ። አዎ እየሰማሁ ነው። ደስታ ምን ነበርኩ አልከኝ? በዛኛው ህይወት ምን ነበርክ? አሳ? መቼም አምባዛ እንዳልሆንክ እርግጠኛ ነኝ። ኧረ አትለኝም። ኮተሌት ነበርካ? አሁን ይሳቃው ልጁ ነው ባለ ቴሌቶኑ። አሃ የሴት ድምፅ መስሎ ነው። እኛም እኮ ሁልጊዜ ትልቅ ሴትዮ ውጣሃል እንለዋለን። ታዲያ ወይ እኛን አያምነን ወይ ሴትዮዋን አይተፋቸው።
ይኸውልህ በአይኑ ቆብ እኮ አንስቶ አፈረጠኝ። እውነት አንጀትን በላው። በላ እንግዲህ ባቃቃውቱን ላክልህ። መጀመሪያ ምኑን ነው ያልከው? አሀ የኮቴሌቱን ጨዋታ አልጨረስነውም ለካ። እውነትህን ነው? አንተ ነህ እንዴ? አይቼዋለሁ። አሀ እዛ ሙዚየም ውስጥ መሀል ላይ በማድረቂያ አድርገው የለጠፉ አሳውን አንተ ነህ ለካ። አይገርምህም? እኔ እኮ መጀመሪያ እንዳየሁት ይህንን ሰው የት ነው የማውቀው፣ ይህንን አሳ የት ነው የማውቀው ብዬ ጠርጥሬያለሁ እኮ። አሁን መጣህልኝ። ደስታ ሳው ደስታ ሆኖ ስም ደስታ ራቀ። ምን ነው ያ ሁሉ ገንዘብ እያለ? አይ እኔ እንኳን ገንዘብ ደስታን ይገዛል ሲሉ ነበር የሰማሁት። እስቲ አሁን ለዚህ ለተቸገረ ሰው 50 ሺህ ብር ላክለትና ለአንተም ለሱም እስቲ ደስታ ግዛ። በእርግጥ እሱም የፈለገው 250 ሺህ ብር ነበር። አዎ ውይ ደስታ እንደው ብታየው እንዴት አንጀት እንደሚበላ ብታይ። በእውነት የትኛውም ለቅሶ ቤት ብትወስደው ስለሟቹ ሳይሆን እሱን አይተው ነበር ለቀስተኞች የሚያለቅሱት። አንተ ሰው ይገርማል እንዴ! የቤት እንስሳት ሁሉ ሲያዩት ነው የሚያለቅሱት። አይ እሱማ ሰው ነው። እንዴት ለሬሳው መስሎ ነው? አረ በጭራሽ ይኸው ልጅ ነው እንጂ ሞቶ እኮ አይደለም የሚያዝኑለት፣ በቁሙ ነው የሚያዝኑለት። ይኸው በህይወት አለ እንዴ! እሱማ ከሞተ ማን ይሄዳል ዱባይ? እውነት አሁን ልክለት? እሺ ደስታዬ፣ መቼም አታሳፍረኝም የጥንት ወዳጄ። ይኸው አሁን ልክላለሁ አካውንቱን እንከለክለት። ቶሎ በል ሞቅታው ሳይጠፋ። ሞቅታው ከጠፋ ወንድሜ እኔ ራሱ ድጋሚ ብደውል ማነህ ነው የሚለኝ? እንግዲህ አሁን ይኸውልህ ስለተላከልህ ብትፈልግ ጣራ ላይ ወጥተህ ጸሎት ትብሎ እንዲደርስልህ መጸለይ ትችላለህ። እሺ አመሰግናለሁ። አሁን ልውጣ። ቁጭ በል አንተ። ይሄ ሰውዬ በቃ እንደ ውጭ ካልክ ቀልድና እውነቱን መለየት አትችልም እንዴ? ኧረ በለው። እሺ እናንተስ? እኔ በ5 ደቂቃ ውስጥ 200 ሺህ ሰብስቤያለሁ። እናንተስ? ይኸው እኔ ደግሞ ለሳምንት 5000 ብር ቃል ገብተውልኛል። በቃ እኔ እሰጥሽና ለእኔ ትመልሽልኛለሽ። ተሽዬ ደግሞ አትቀልድ። ይሄንንም በስንት መከራ ነው። አንቺ እኮ ለልመና አልተፈጠርሽም። ምንም ይሄ የመለመን ዕጣ ክፍል የለብሽም። ስለዚህ አንቺን እኔ ደርቤ እለምናለሁ። እሺ አንቺስ? የኛ በጋራ ማለት ነው። የኔና አንቺ እንዴት 23000 ብር ጨቅ ነው አይደል? ሰይጣን ጨቅጭቅሽ እንዳለልሽ አንቺ ራስሽ ጨቀጭቋለሽ እንጂ እሱ ለፍቻ ያደርግሽ። አቤት። እሺ አንቺስ? አንተስ? ያው ጋሽ ተሼ እኔ የፕሌንን ችያለሁ። የፕሌን ማለት ስንት ማለት ነው? 30 ሺህ 30 ሺህ? እሺ በ30 ሺህ ተሳፍረህ ሄድክ። ከዛስ እዛ ምን ልትሆን ነው? ቤተክርስቲያን ልታደር ነው የምትበላው? ጎማ ልትቆረጥም ነው? በረሃ ወርደህ አሸዋ ልትቅም ነው? ከዛ ከሄድን በኋላ ጋሽ ተሼ የሆነ ሰው ይሞላልናል ብለህ ከዛ ያሉ ሰዎች ይሞላሉ። ሰላም አለይኩም። እንዴት ናችሁ? አለይኩም አሰላም። ወሳኝ በሆነ ሰዓት ነው የመጣው። እጅ ከምን አንተ ራሱ ድከስን 50 ሺህ ተቀበል። አረ 100 ሺህ ቀናዳ አንዴ ፈድሻ አጥሽዋን ደግሞ አንቺ ሞላ ታረጋታለሽ። አው ልክ ነህ። ግን እኔ በረካ ብጨምር አትንጫጫ። የሰሞኑ ገበያ ያያችሁት ምንም ሰው እኮ ዝር የሚል የለም እኮ። አሁን ማለት ስለሆንክብኝ ነው። አዲስ ደግሞ ከዛ እጅ ስመጣ እኮ ለአንተ ብዙ ነገሮች አይደለም። ባይሆን ዝርዝሩ ጻፈው አንድም እንዳረሳ። አሳስብ አሁን ሽንት ወርዳለሁ። ያው ሲዩም አንተ እኮ ነህብኝ ስለምታሳዝኝ ነው። ይኸው 500 ብር ምንድን ነው እንዴ? ብር ገንዘብ ነዋ። በተቀበለኝ እኮ ለ100,099,500 ቀረህ ማለት ነው። ተቀበለ። ኧረ ወደዛ ነው በፍጹም አልቀበልም። ያ እንዴ ቀረብህ። አንተ ደግሞ ሲታዘልህ አትወድም እንዴ? ልቆታል ነው አልል በሉ
ይኸው እንግዲህ ምንድነው ሞዛዛ ምንድነው? ምን ፈልገን ነው ቁጭ ያልነው እንጂ ምንድነው? ምን አውቃለሁ ታዲያ ምንድነው የተፈጠረው? ስንት ሺህ ብር 500 ብር ይዘህ ትመጣለህ እኮ አስባሪው ነው የሚሸነው። እኛ በሌለን ነው የምንሸነው። አታይም እንዴ? 200 ሺህ ብር ከወዳጆቼ እንደ ቀልድ ነው እኮ ያገኘሁለት። 200 ሺህ ብር 200 ሺህ ብር ቲሉሜ ወይ አንጀት ሳይብናል ወደ ሳይብናል እኛ ናክሊ የናታ ብናት ወይ ነገሩ ሁሌ ሰው ከሄደ እኮ ይበቃል አይደለም እንዴ? ማን የት ነው የምትሄደው? ሄሎ ኤምባሲ የት አውስትራሊያ? አይ ይሄን ስልክ ስለማላውቀው ነው። አዎ ነኝ። እውነት? እሺ ምንድን ነው? ምን አጋንንት ነው እንደ ደወለልህ? ምን ነው? አይ የአውስትራሊያው ቪዛ ካንስል የነበረው በስህተት ነው እና አሁን መሄድ ትችላለህ እኮ ነው። ተው እባክህ። አቤት ያንተ መምጫ ተመስገን። ዝም ትላለህ እንዴ? አመስግን እንጂ ፈጣሪ ነው። በቃ አታስብ፣ እኔ እሄድበታለሁ። እንኳን ደስ አለህ። እንዴ ታሺ አንተ እኮ አሟል፣ እኔ ነኝ የሚሄድበት። እንዴ ቆይ እናንተ ምን ታደርጋላችሁ? መሄድም ካለብኝ እኔ ነኝ የሚሄደው። አይ ጉጅማችን ጫጩ እኔ ነጋዴው ያሉና ምን ትሰራ? ይኸው እኔ ተናግሬያለሁ። እኔ ነኝ የሚሄደው። በቃ እንዴ ምንድነው? ቆይ አውስትራሊያ መሄድ እንፈልጋለን አለ ወይ? እኔ ግን አልሄድም። የነዛ ሂጅ ከዛ የነጫጩት መጫወቻ አልሆንም። በቃ ይኸው ከዚህ በኋላ ከዚቹ ከሀገሬ ቢዝነስ ነው የምሰራ። እነዚህ ያበድሩኝ ምስኪን ጎረቤቶቼ፣ ጓደኞቼ ቃሌን አላጥፍም። ቃል ደግሞ ከባድ ነው ጋሽተሽ። ተናገሩት ከሚጠፋ የወለዱት ይጥፋ ነው ይባል አይደለ? ከዚህ በኋላ ይኸው እንደነገርኳችሁ እሄዳለሁ ዱባይን፣ ንግድና እጀምራለሁ፣ እቃዬን አመጣለሁ፣ እሸጣለሁ፣ እዳዬን እከፍላለሁ፣ ለእናንተም ተርፋችኋለሁ። እናንተን ታመሰግኑኛላችሁ። አሁን ግን ይቅርታ አድርጉልኝ። ማንም ከኔ ጋር ሄድም እኔ ብቻ ነው የሚሄደው። በጣም አመሰግናለሁ።
이치베 집에